إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. الأصول الثلاثة صوست مسرتوج. بسم الله الرحمن الرحيم. بالله سم እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው اعلم رحمك الله الله ይዘንልህና እወቅ أنه يجب علينا أنه نجرو بنيا لاي قد لال تعلم 4 مسائل أرات مسارتاوي قدايوچن ماوقو بنيا لاي قد لال الأولى يمجمريو العلم أوكتن ممارنو وهو السموكت سبال معرفة الله ومعرفة نبيه ومعرفة دين الإسلام الله ماوق ملكتنيون ماوق يسلمنا حيمانوتم ماوقنو بلا أدلة كما سرجا غارا. الثانية هلتنيا العمل به برسم مسراتنو. الثالثة صوستنيا الدعوة إليه ودسم متاراتنو. الرابعة أراتنيا الصبر على الأذى فيه بسو قداي لا يميدرسبنن چجر متاغسنو. والدليل قوله تعالى لذيه مسرجام انديه ميلو يا الله قالنو بسم الله الرحمن الرحيم والعصر بجزيات ملالو إن الإنسان لفي خسر صوبتك لله بكسارة وستنو إلا الذين آمنوا وعملوا الصالحات النزا يأمنوا ملكام سرانم يسروا سيكروا وتواصوا بالحق بأونت قداي أدراي تبابالو وتواصوا بالصبر بتقستم أدراي تبابالو تبتشا سيكروا. قال الشافعي رحمه الله تعالى إمام الشافعي من إلالو الله إذن الله شو لو ما أنزل الله بايورد نورو حجة ماسرجان درجو على خلقه بفتروا فطران لاي إلا هذه السورة كذيك سورة بستكر ليلاون انقوا بايورد نورو لكفتهم تبقاتشو نبرا. وقال البخاري رحمه الله إمام البخاري منالو باب العلم قبل القول والعمل أوقات كنقرنا كسرايك أدمال بميلو باب سر والدليل قوله تعالى ما سرجوا من ديه يميلو نوال فاعلم أوك أنه نقروا لا إله إلا الله كالله بستكر بونة من ملك أملاك على منورون أوك واستغفر لذنبك سلت فاتهم سلسهتهم مهرة طيق. فبدأ بالعلم بأوكة جمرة قبل القول والعمل كنقرنا كسراب في تلال. إن شاء الله يزاريو بروغراماتشن الله فقادو كهونا بزي زوري هونا لمالتنو بالله فقاد بالله الجزانا توفيق زاري أليف بلن كفلان دي من جمرو كتاب أصول الثلاثة هونا لمالتنو. أصول مالت مسارات وش مالتنو أصل مسارات سيبال أصول كهونا جمعنو فلولار ترمن يقلصال مساراتوች الثلاثة ሶስቱ መሰረቶች ለማለት ነው። በእነዚህ ሶስት መሰረታዊ ጉዳዮች ዙሪያ የሚያውጠነጥን ማብራሪያን የሚሰጥ መጽሐፍ ማለት ነው። እነዚህ ሶስት መሰረቶች ማናቸው ሲባል በመቃብር ዓለም በመላእክቶች የሚቀርብልንን ጥያቄ ነው። ሁላችንም መቃብር ስንገባ በነኪርና ሙንከር አለይሂም ሰላም የአላህ ሰላም በሁለቱም ላይ ይሁን ጥያቄ ይቀርብልናል። ማን ረቡክ ጌታህ ማን ነው? በመድር ላይ ስናመልከው ስንገዛው ስለነበረው ጌታ እንጠየቃለን። እንደዚሁም ወመን ነብዩክ ነብይህ ማን ነው እንባላለን። ዱንያ ላይ ስትከተለው መመሪያውንና አርአያውን ስትወስደው የነበረው ማን ነው መልእክተኛህ መባላችን አይቀርም። ወማ ዲኑክ ሃይማኖትህ ምንድነው? አላህ ያወረደው የትክክለኛው የእስልምና ሃይማኖት ተከታይ ነህ ወይስ ከዛ ውጪ? እነዚህ ሶስቱን ጥያቄዎች በአግባቡ መመለስ ለመዳናችን መሰረት ነው ማለት ነው። ስለዚህ ሸይኹም ኪታባቸውን አልኡሱሉ الثلاثة ሲሉ ሶስቱ መሰረቶች ብለው ሲሰይሙት በእነዚህ ዙሪያ የሚያውጠነጥን ነው። አጠቃላይ የኪታቡ መልእክት
ስለ ጌታ አላህ ማንነት ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንነት ስለ ሃይማኖታችን ስለ ኢስላም ምንነት ያብራራል ማለት ነው ከዛ በመነሳት ነው ኪታቡን ኡሱሉ ሰላሳ ብለው የሰየሙት ማለት ነው ሶስቱ መሰረታዊ ማዕዘናት የሆኑ ነገሮች ምን እንደሆኑ ሊያብራራ ነው ይህን ኪታብ የጻፉት ሼክ መሐመድ ቢን አብዱል ወሃብ ረሂመሁላህ ይባላሉ በሂጅራ አቆጣጠር 1115 ላይ ዑየይና በተባለች መንደር የተወለዱ በ1206 የሞቱ ታላቅ የኢስላም ሊቅ ናቸው ከ1115 እስከ 1206 እንግዲህ 91 ዓመት ዱንያ ላይ ቆይተዋል በወቅቱ ሽርክ የተንሰራፋበትም ጊዜ ስለነበር በአላህ በመታገዝ ቁርአንና ሐዲስን መሰረት አድርገው በተውሂድ ዙሪያ በሰፊው አስተምረዋል ብዙ የተለያዩ አጫጭር ኪታቦችንም ደርሰዋል ማለት ነው ከነዚህ ከድርሰቶቻቸው መካከል አንዱ ዛሬ የምናየው አልኡሱሉ ሰላሳ የሚለው ኪታብ ነው ማለት ነው ሸይኹ ኪታባቸውን ሲጀምሩ ምን ብለው ነው የጀመሩት ቢስሚላሂር ረህማኒር ረሂም ይላል اقتداء بالكتاب العزيز የቁርአንን እንደዚሁም የረሱልን ሰለላሁ ዐለይሂ ወሰለም ፈለግ በመከተል ማንኛውንም ትምህርት በቢስሚላህ ብለው መጀመር አግባብ እንደሆነ ገለጹ ማለት ነው የቁርአን ሱራዎችን ካየናቸው ከሱረቱ ተውባ ውጪ ያሉት 113ቱም ሱራዎች ሲጀምሩ ቢስሚላሂር ረህማኒር ረሂም ይላሉ ረሱል ሰለላሁ ዐለይሂ ወሰለም እንደዚሁ መልእክትን ሲያጽፉ ለተለያዩ ንጉሶች ኢስላምን እንዲቀበሉ ደብዳቤን ሲያስልኩ ቢስሚላሂር ረህማኒር ረሂም ሚን ሙሐመድን ረሱሉላህ ሰለላሁ ዐለይሂ ወሰለም በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ከሙሐመድ የአላህ መልእክተኛ ወደ ከሌ ሀገር ንጉስ በማለት ደብዳቤን ያጽፉ ነበር በሐዲሳቸውም እንደዚሁ በአንድ ሐዲስ ላይ ኩሉ አምሪን ذي بال لا يبدأ بحمد الله أو ببسم الله فهو أبتر ይላል ማንኛውም ግምት የሚሰጠው ቁም ነገር ያለው ስራ በአላህ ስም ካልተጀመረ አላህን በማመስገን ስራው ካልተጀመረ በረካው የተቋረጠ ነው ይላል ቢስሚላህ በረካን ማግኛ መጀመሪያ ነው ማለት ነው ሸይኹም ኪታባቸውን ይህን ቁርአንና ሱናን በመከተል ቢስሚላሂር ረህማኒር ረሂም አሉ ቢስሚላህ ማለት በአላህ ስም በመታገዝ እጀምራለሁ ማለት ነው የሱን እገዛ በረከቱን በመፈለግ ማንኛውንም ስራ እጀምራለሁ አላህ ካላገዘን የሱ ተውፊቁና በረካው ከኛ ጋር ካልሆነ ስራችን የተሳካ ሊሆን አይችልም ማለት ነው እኛ ስላሰብን ብቻ እኛ ስለተንቀሳቀስን ብቻ ማንኛውም ነገር ይሳካል አይባልም ከኛ እንቅስቃሴ ከኛ ንያ ጀርባ ማን መኖር አለበት የጌታችን ተውፊቅ የሱ ኢዝን ፈቃድ መኖር መቻል አለበት ስለዚህ በአላህ ታግዘን ማንኛውንም ነገር መጀመር እንዳለብን ለመግለጽ ቢስሚላህ እንላለን በአላህ ስም ማለት ነው እጀምራለሁ በሱ ስም በመታገዝ እምጽፈውንም ይሁን የምሰራውንም ስራ እምንበላውንም ነገር ይሁን በአላህ ስም እጀምራለሁ አላህ ማለት ደግሞ አርራህማኒር ረሂም ይላል እጅግ በጣም ሩህሩህና አዛኝ የሆነ ጌታ ነው ይላል አርራህማን እጅግ በጣም ሩህሩህ ነው ረህመቱ ለፍጥረታቱ በጠቅላላ የሞላና የሰፋን ካፊር ወይ ሙስሊም ብሎ የማይመርጥ ማለት ነው ለከፈረውም ለሰለመውም ለሰውም ለእንስሳውም ለጂኒውም ለመላእክቱም አጠቃላይ ለፍጥረታ ዓለሙ በጠቅላላ የደረሰው ረህመቱን ለመግለጽ አርራህማን ተብሎ ይጠራል አላህ መላእክት ጌታችንን አላህን እንዳወደሱት ረበና ወሲዕተ ኩለ ሸይء ረህመተ ወዕልማ ጌታችን አላህ ሆይ አንተ በእውቀትህም በእዝነትህም ሁሉንም ነገር የሰፋህ ጌታ ነህ ብለውታል የጌታችን እዝነት የአላህ ዕውቀት ያልደረሰበት ምንም የፍጥረታ ዓለሙ ስፍራ የለም አላህ በእውቀቱ ፍጥረታ ዓለሙን ሁሉ በማወቅ ያካበበ ጌታ እንደሆነ ሁላ እዝነቱም ለፍጥረታ ዓለሙ ሁሉ የተዳረሰ ነው የተጓደለበት የአላህ ረህመት ያልነካው ምንም ስፍራ የለም ስለዚህ አላህ አርራህማን ተብሎ ይጠራል ረህማው እዝነቱ ሁሉንም ያካተተ ነው አርራሂም ሲባል ደግሞ
ነገ በዕለተ ትንሣኤ ለሙእሚን ባሮቹ የሚያዝንበት እዝነቱን የሚወክል ነው ወካነ ቢልሙእሚኒና ረሂማ እንደሚለው ማለት ነው አላህ በአማኞች አዛኝ ነውና ነገ የውሙል ቂያማ ካፊሮችና ሙሽሪኮች ከሃዲያንና በአላህ ላይ ጣዖታትን ያጋሩ ምንም እዝነት የላቸውም ከቅጣት ውጪ ማለት ነው ስለዚህ የዛኔ ለአማኝ ባሪያዎቹ የሚገልጸው ረህመቱ አርረሂም ተብሎ ይጠራል ነው ይሄ አንድ ትርጉሙ ነው ከዚህ ውጪ ሌላም ትርጓሜዎች አሉ አርረህማን ሲባል ረህመቱ ፍጥረታቱን በጠቅላላ ያካተተ መሆኑን ሲገልጽ አርረሂም ሲባል ደግሞ ዘውታሪነትንም ያሳያል ይላል ሁለቱንም ያሟላ ነው ዓለማትን በጠቅላላ እዝነቱ በማካበቡ አላህ አርረህማን ሲባል ሁሌም በዘውታሪነት ሳይቋረጥ ደግሞ እዝነቱ ቸርነቱ መቀጠሉ አርረሂም ያሰኘዋል ያንንም ይገልጻል አላኩል ያህል ለባሮቹ እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው በጌታ አላህ ስም በመታገዝ ስራዬን እጀምራለሁ ማለት ቢስሚላሂር ረህማኒር ረሂም ማለት ባጭሩ ይሄ ነው ማለት ለምን አንድን ስራ ስንሰራ ቢስሚላሂር ረህማኒር ረሂም እንደምንል አሁን ግልጽ ነው ማለት የሱን እገዛውን ተውፊቁን እርዳታውን ፈልገን ነው በአላህ ስም መታገዛችንን ለመግለጽ በራሳችን አቅም ያሰብነው ቦታ ላይ መድረስ አንችልም ምኞታችን ፍላጎታችን የሚሳካው አላህ ይሁን ብሎ ሲፈቅድ ሲያግዘን ብቻ ነው ስለዚህ በዚህ ጌታ ስም እንጀምራለን ማለት ይሄ ጌታ ደግሞ ለባሮቹ እጅግ በጣም ሩህሩህ አዛኝ ነውና እንቀጥል ወደ ኪታባችሁ እንግዲህ ኪታቡን ያዛችሁ ከሃርድ ኮፒም ሆነ ከሶፍት ኮፒ ተከታተሉ ኢዕለም ይላሉ ሸይኹ ሲናገሩ ረሂመሁላህ አላህ ይዘነላቸው ኢዕለም አሉ እወቅ መጀመሪያ ማወቅ ነውና የሚቀድመው ኢዕለም እወቅ ተናገር አላሉ ወይንም ደግሞ ስራ አላሉ ምን እንደምትሰራ ምን እንደምትናገር ቅድሚያ ምን መሆን አለብህ ማወቅና መረዳት ስላለብህ ኢዕለም እወቅ ረሂመከላህ አላህ ይዘንልህና ጌታ ያዝንልህ ዘንድ የኔ ተስፋዬና ምኞቴ ነውና እወቅ አላህ ይዘንልህ ምንድነው የምታውቀው እነሆ ነገሩ አሉ የጂቡ አለይና የጂቡ ግድ ይሆናል ዋጂብ ነው የሚሆነው ግዳጅ ሆኗል አለይና በእኛ በሙስሊሞች ላይ ማለት ነው በእኛ ላይ ሲሉ በእኛ በሙስሊሞች ላይ ግዳጅ ሆኗል ምኑ ነው ግዳጅ የሆነው ተዓልሙ ማወቁና መማሩ ማወቁ መማሩ መረዳቱ በእኛ ላይ ግዳጅ ሆኗል እነማንን ነው የምናውቀው 40 መሳኢል አራት ጉዳዮችን አራት ነጥቦችን ማወቁ በእኛ ላይ ግድ ነው ይሄን ልታውቅ ይገባል እነዚህን አራት ነጥቦች እነዚህን አራት ጉዳዮች ማወቅና መረዳቱ በእኛ ላይ ግዳጅ እንደሆነ ልታውቅ ይገባል ማናቸው እነዚህ አራት መሰረታዊ ጉዳይ የሚባሉት እኛም ልናውቃቸው ልንረዳቸው በእኛ ላይ ዋጅብ የሆኑት እነማናቸው ከተባለ አልኡላ የመጀመሪያው ይላሉ ከአራቱ አንደኛውና ቀዳሚው አልዕልም እውቀት ነው ማወቅ እንዳለብህ ማወቅ ራሱ አለብህ መማር እንዳለብህ ዒልምን መገብየት እንዳለብህ ልታውቅ ይገባሃል ዒልም በኔ ላይ ዋጅብ አይደለም ካልክ ዒልም ባንተ ላይ ዋጅብ እንዳልሆነ የተሳሳተ ግንዛቤ ይዛሃል ማለት ነው ስለዚህ አላወቅም እወቅ ምንድነው የምታውቀው አልዕልም እውቀትን መገብየት እንዳለብህ መማር እንዳለብህ አንተ ላይም ግዳጅ እንደሆነ ልታውቅ ይገባል رسول صلى الله عليه وسلم طلب العلم فريضة على كل مسلم بلوال ሃይማኖታዊ ዕውቀትን መፈለግ በእያንዳንዱ ሙስሊም ላይ ግዳጅ ነው ስላሉ አንተም ዕውቀትን ማግኘት እንዳለብህ ማወቅ መቻል አለብህ ዕውቀት ሲባል ደግሞ የትኛው ሲባል وهو እሱ ይላሉ ዕውቀት ሲባል እዚህ ቦታ የፈለኩት ማለታቸው ነው ስለምንድነው ማወቅ ያለብን ማዕሪፈቱላህ አላህን ማወቅ ومعرفة نبيه يسون نبي ويم نبي محمد صلى الله عليه وسلم ماوك ومعرفة دين الإسلام يسلمنا هايمانوتم ماوك اللب
እነዚህን ሶስት ነገራት ስታውቅ ደግሞ ዝም ብለህ በመኞት ወይ በጭፍን ተከታይነት ሳይሆን ቢልአዲላ ከማስረጃ ጋር ልታውቅ ይገባል ስለ አላህ ማንነት ስለምታመልከው ጌታ ማወቅ አለብህ ባህሪያቱ ከባሪያዎቹ ምን ይወዳል ምንን ደግሞ ይጠላል ስለ ነብዩ ሰለላሁ ዐለይሂ ወሰለም ማናቸው ስለ ነብይነታቸው የተሰጣቸው ማስረጃ ሙዕጂዛ ስለ ሃይማኖት ስለ እስልምና መቼ ጀመረ ሐቅ ነው ወይስ አይደለም የመሳሰሉ ነጥቦችን ቢልአዲለቲ ከማስረጃ ጋር ልታውቅ ይገባል ይሄ ከአራቱ ግዳጆች የመጀመሪያው እነዚህን ማወቅ ነው ዒልምን መማር በተለይ ስለ አላህ ስለ መልእክተኛው ስለ እስልምና ሃይማኖት ማወቅና መማሩ ዋጅብ እንደሆነ ልታውቅ ይገባል ዒልምን ዕውቀትን መገብየት ግድ መሆኑን እወቅ ዕውቀት ሲባል ወልሙራዱ ቢሂ አልዕልሙ الشرعي ማለት ነው ሃይማኖታዊ ዕውቀት ማለት ነው ይሄንን መጀመሪያ ልታውቅ ይገባል አሉ ጥሩ ካወቅን ከተረዳን በኋላስ ስለ ጌታችን ስለ አምላካችን አላህ አወቅን ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ አላህ ነብይም አወቅን ስለ ሃይማኖታችን ስለ እስልምናም አወቅን ምን እናደርግ ታራ ሲባል አውቆ መቀመጥ ብቻውን አይበቃም ወደ ሁለተኛው ስቴፕ ደሞ ሂድ ሁለተኛውንም ልታውቅ ይገባል ምንድነው ያ ሁለተኛ ደረጃ الثانية ሁለተኛ ደግሞ አልዓመሉ መስራት እንዳለብህ ወቅ አልዓመሉ መስራት ነው መተግበር ነው በምን ቢሂ በሱ በእውቀቱ ባወቀው ነገር ስራ ላይ መዋል አለብህ ወደ ስራ መቀየር አለብህ አላህ ከሱ በስተቀር በእውነት የሚመለክ አምላክ እንደሌለ ካወቅ ማወቁ ብቻውን አይጠቅምምና ምን ማድረግ አለብህ ማምለክ መቻል አለብህ ይሄን ጌታ ወደ ስራ ቀይረው አላህ አምላክ እንደሆነ አውቀሃል አይደል ከሱ በስተቀር ማንንም ሊመለክ እንደማይገባው ተረድተሃል አይደል አዎ በል እንግዲህ ይሄን ዕውቀትህን ወደ ስራ ቀይረው ተግብረው ነው አልዓመሉ ቢሂ በሱ መስራት ሲባል ዕውቀታችንን ወደ ስራ መቀየር አላህን ብቻ ማምለክ እሱን ብቻ መገዛት ነብዩ መሐመድ አለይሂ ሰላቱ ወሰለም የአላህ መልእክተኛ መሆናቸውን ካወቅ እውነተኛ ነብይ መሆናቸውን ከተረዳ ምንድነው የምታረገው ተከተላቸው ያዘዙህን ታዘዝ የከለከሉህን ራቅ ዕውቀትህን ወደ ምን ቀየርከው ወደ ስራ ቀየርከው የእስልምና ሃይማኖት ትክክለኛ ሃይማኖት መሆኑን ከአላህ ዘንድ የመጣ ብቸኛ መለኮታዊ እምነት መሆኑን ካወቅ ወደ ስራ ቀየረው የሃይማኖቱን ህግና መመሪያ አክብር እውነተኛ ሙስሊም ሆነ ተገኝ ማለት ነው ከዕውቀት ቀጥሎ በሁለተኛ ደረጃ የሚቀመጠው ምንድነው ተግባር ነው አልዓመሉ ቢሂ በርሱም በዕውቀቱ መስራት ነው ወደ ስራ መቀየር ነው ጥሩ አላህ ወፍቆን ወደ ስራም ቀየርን እንበል አውቀን ነበር ወደ ስራም ቀይረናል ሌላስ ምን ይተበቃል ከተባለ ወደ ሶስተኛው ስቴፕ እንገባለን ሶስተኛው ስቴፕ ደግሞ ምንድነው الثالثة ሶስተኛው አዳዕወቱ መጣራት ነው ኢለይሂ ወደሱ ይላል ወደሱ ሲባል ወዴት እኛ ወዳወቅነው ወደምንሰራው ነገር ሌሎች ያላወቁና ያልሰሩ ሰዎች እንደኛ እንዲያውቁ እንደኛ እንዲተገብሩ ወደ ስብከት ዓለም መግባት አለብን ዳዕዋ ማድረግ ይገባናል ማለት ወልተኩም ሚንኩም ኡመቱን يدعون الى الخير ويأمرون بالمعروف وينهون عن المنكر ብሏል አላህ ከናንተ ውስጥ ወደ መልካም ነገር የሚጣሩ በጥሩ የሚያዙ በመጥፎ የሚከለክሉ ኡመቶች ወይም ህዝቦች መኖር አለባቸው ብሏል እኛ ካወቅን በኋላ ወደ ስራም ከቀየርን በኋላ ራሳችን አውቀናል ሰርተናል ብሎ መቀመጥ ሳይሆን ሶስተኛው ሐላፊነት አዳዕወቱ ኢለይ ወደርሱ መጣራት ነው ይላል እኛ ወዳወቅነው ወደ ሰራነው ነገር ሌሎች ሰዎችም ከአላህ ጋር ተወውቅ እንዲኖራቸው ነብዩ መሐመድን አለይሂ ሰላቱ ወሰለም እንዲያውቁ የእስልምናን ሃይማኖት ቀጥተኛነት እንዲያውቁና እንዲረዱ እንጣራለን እናስተምራለን ማወቅ ብቻም ሳይሆን እንዲሰሩበት ልክኛ እንደሰራነው እንደተገበርነው እነሱም እንዲሰሩበት እንዲተገብሩበት አዳዕወቱ ኢለይ ወደርሱ መጣራት ያስፈልጋል ዳዒዎች መሆን አለብን
እያንዳንዱ ሰው ሰባኪ ይሁን ተብሎ ባይታዘዝም ዳዕዋ ማድረግ ፈርዱል ኪፋያ ቢሆንም የተወሰኑ ሰዎች በጉዳዩ ላይ ከቆሙ ከሌሎቹ ላይ ምን ሆኗል ወንጀልነቱ ተነስቷል ይሄ ሶስተኛው አራተኛውና የመጨረሻውስ ስለ አላህ ስለ መልእክተኛው እንደዚሁም ስለ እስልምና አውቀናል አቅማችን በቻለ መጠን በስራ ቀይረናል ተግብረናል ሌሎች ሰዎችም ወደዚህ ጉዳይ እንዲመጡ አሳውቀናል ጥሪ አድርገናል ምን ይቀረናል ሲባል አራተኛ الرابعه الصبر ትግስት ማድረግ ነው على الاذى በመከራ ላይ فيه በሱ በውስጡ በዳዕዋ ስራ ላይ እያለን በሚደርስብን ችግር መታገስ አለብን ወደ አላህ መንገድ ስንጣራ ሰዎችን ዳዕዋ ስናደርግ ልንሰደብ ልንመታ ሌሎች ብዙ አይነት ችግሮችም ሊደርሱብን ይችላሉ እነዚህ አዛዎች በሚደርሱብን ጊዜ ከኛ የሚጠበቀው አስብሩ ትግስት ማድረግ ነው على الاذى አዛ መከራ ችግር በሚኖርበት ሰዓት فيه በሱ በዳዕዋ ስራው ላይ በዳዕዋ ስራ ላይ እያለን መከራ ችግር ከደረሰብን ኢህቲሳብ ማድረግ አለብን ምክንያቱም ያለነው በዳዕዋ ስራ ነው ልንፈተን እንችላለን በመንፈተንበት ሰዓት ወበሽሪ الصابرين ታጋሾችን አበስራቸው እንዳለው ሰብር ያስፈልጋል እነዚህን አራት ነገሮች ልናውቃቸው ይገባል ነው የሸይኹ መልእክት እንዳንረሳቸው ስለ አላህ ስለ መልእክተኛውና ስለ እስልምና ሃይማኖት ማወቅ የመጀመሪያው ነው ሁለት ዕውቀታችንን በስራ መቀየር የተግባር ሰው ሆኖ መገኘት ሁለተኛው ነው ሶስተኛው ደግሞ ወደሱ ዳዕዋ ማድረግ መጣራት እንዳለብን ነው የሚገልጸው አራተኛ በዳዕዋ ስራ ላይ እያለን በሚደርሱ መከራና ችግሮች ትግስት ማድረግ አለብን ነው ሃይደርም ኪታቡን እየተከታተለ ነው እየተማረው ስለሆነ ነው ሙራጃዕ እያረገው ነው ወደሊል አሉ ቀጠሉና ሸይኹ ማስረጃው قوله تعالى እንዲህ የሚለው የአላህ ቃል ነው ምን የሚለው የአላህ ቃል ነው ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ወልዐስር ይላል ጌታችን አላህ ወልዐስር ሲል አንደኛውና ዋናው ትርጓሜ ዐስር ማለት ወቅት ማለት ነው ጊዜ ማለት ነው ወልዐስር ካለ በጊዜያት እምላለሁ ይያለ አላህ ምክንያቱም በሚፈልገው ነገር መማል ይችላል አላህ ለኛ የተፈቀደልን ግን በስሙ ብቻ እንድንምል አንድ የምንምልበት ጉዳይ ከገጠመን والله بالله تالله ورب الكعبه ይያለን በጌታችን ስም ብቻ ነው የምንምለው ከአላህ ስም ውጪ እንድንምል አልተፈቀደልንም ከአላህ ስም ውጪ ባለ መማል ለትንሹ ኩፍር ወይም ለትንሹ ሽርክ ነው የሚዳርገው ነገር ግን አላህ በሚፈልገው ነገር መማል የሚችል ጌታ ስለሆነ ወልዐስር አለ በጊዜያት እምላለሁ አለ ወይም በሌላ ትርጉሙ ዐስር ሰላትን ብለው የተረጎሙት አሉ አላኩል ያህል በዐስር ሰላትም ይሁን በወቅትም ይሁን አላህ ግን የጊዜን አስፈላጊነት የዐስር ወቅት ሰላትንም ማሳሳቢነት እግረ መንገድ ሊነግረን ምን አለ ማለት ነው በጊዜያት እምላለሁ አለ ምንድነው የመሐላ ግቡና አላማው ምን ሊያስተምረን ነው ስንል ኢነል ኢንሳን ሰው በጠቅላላ ይላል ጌታችን አላህ ሰው የተባለ በጠቅላላ ለፊ ኹስር በከሳራ ውስጥ ነው አለ በራሱ የሚድን የለም ሁሉም ከሳራ ውስጥ ነው ጠፍቷል አለ ታዲያ ከነዚህ ከሳራ ውስጥ ካሉ ሰዎች እነማን ይድናሉ ብለን ስንጠይቅ አላህ ምን አለ ቀጥሎ ኢላ الذين አለ ኢላ ሲቀር እንደማለት ነው ኤክሰፕት ማለት ነው ማን ሲቀር الذين እነዚያ ብቻ ሲቀሩ አለ የትኞቹ ሲባል አመኑ አለ ጌታችን አንደኛ ያመኑ አለ ይሄንን ያዙ እምነት ከውቀት ጋር ስለሚያያዝ ከላይ እወቅ ከሚለው ጋር ይገናኛል ያመኑ ሲቀሩ አምነውም አላበቁም ወአሚሉ የሰሩ الصالحات መልካም ስራዎችን ከእምነታቸው ጎን ለጎን መልካም ስራ ላይ የተሳተፉ ሲቀሩ አሁንም አምነው መልካም ስራንም ሰርተው አላበቁም በሶስተኛ ደረጃ ወተዋሰው አደራ የተባባሉ ሲቀሩ بالحق በእውነት ጉዳይ ላይ እውነትን አጥብቃችሁ ያዙ እንዳትለቋት በእስላም ላይ ጽኑ ይያሉ በእውነት ጉዳይ ላይ አደራ የተባባሉ ሲቀሩ አራተኛ
ወተዋሰው አሁንም አደራ የተባባሉ ቢስብሪ በትግስት ጉዳይ ላይ በሚደርስባቸው ችግር መከራ ትግስትን አደራ የተባባሉ ሲቀሩ እነዚህ አራቱን ያሟሉ ሲቀሩ ሌላው በከሳራ ውስጥ ነው ብለዋል እኛም አራቱ ጉዳይ ያልነው ከዚህ ደሊል ተነስተን ነው ይላሉ ሸይኹ ኢላ الذين آمنوا እነዛ ያመኑ ሲቀሩ ሲል ዒልም የሚለውን ነው የሚወክለው እምነት ከውቀት ጋር ስለሚሄድ አልዓመሉ ቢሂ በሱ መስራት የሚለው ደግሞ ወዓሚሉ الصالحات መልካም ስራን የሰሩ ከሚለው ጋር ይሄዳል ሶስተኛ አድዓወቱ ኢለይሂ የሚለው ደግሞ ወተዋሰው ቢልሐቅ በእውነት ጉዳይ ላይ አደራ የተባባሉት ሲቀሩ ጥሪ በማድረግ ሰዎች እውነት ላይ እንዲጸኑ በማስተማር አራተኛ الصبر على العذا فيه ለሚለው ደግሞ ምን አለ ወተዋሰው ቢልصبر በትግስት አደራ የተባባሉት ብቻ ሲቀሩ ሌላው በከሳራ ውስጥ ነው ብለዋል እኛም አራት ነገር ማወቅ አለብን قال الشافعي ኢማሙ ሻፊዒ ሙሐመድ ኢብኑ ኢድሪስ ይባላሉ ስማቸው ረዲየላሁ ዐንሁ የሻፊዒያው መዝሐብ መስራችና መሪ ናቸው ስለዚህች ሱራ ታላቅነት ስለ ሱረቱል ዐስር ሲያስተምሩ ምንድነው ያሉት ረሂመሁላህ አላህ ይዘነላቸውና ለው ማ አንዘለላህ አላህ ባያወርድ ኖሮ ተመልከቱ የሱራዋን ታላቅነት ሲናገሩ ለው ማ አንዘለላህ አላህ ያላወረደ ቢሆን ኖሮ ሁጀተን ማስረጃን على خلقه በፍጡራኑ ላይ ማለት ነው ኢላ ሲቀር هذه السوره እቺ ሱራ ብቻ ስትቀር ሱረቱል ዐስርን ብቻ አውርዶ ሌላውን እንኳን ያላወረደ ቢሆን ኖሮ ማስረጃ ለማቆም እቺ ሱራ ብቻ ለከፈትሁም ትበቃቸው ነበር ምን ማለት ነው ሌላው የቁርአን ክፍል ትርፍ ነውና አያስፈልግም ይያሉ ሳይሆን ጠቅላይ የሆነ ሐሳብን በውስጧ ይዛለች ስለ እምነትን በስራ ስለመግለጽ ሰዎችን ወደ ሐቅ ጎዳና ጥሪ በማድረግ በሚደርስብን መከራና ችግር ትግስት በማድረግ ጉዳይ ላይ ያስተማረች ጠቅላይ ሱራ ነች ምንም አንቀጾቿ 3 ቢሆኑም ሌላውን እንኳን ባያወርደው ማስረጃ በእኛ ላይ እንዲቆምብን ከተፈለገ ሱረቱል ዐስር ብቻዋን በቂ ነች በማለት ታላቅነቷን ሊገልጹ ፈልገዋል ማለት ነው ስለዚህ እኛም ሁሌም ስለ አላህ ስለ መልእክተኛውና ስለ እስልምና ማወቅ አለብን ያወቅነውን በስራ መቀየር አለብን ሌሎች ሰዎችም እንደኛ እንዲያውቁና እንዲሰሩ ዳዕዋ ስራ ላይ መሳተፍ አለብን በአራተኛ ደረጃ በዲን ጉዳይ ላይ ያለን በሚደርስብን ሙሲባ መታገስ አለብን وقال البخاري رحمه الله امام البخاري ደግሞ እንዲህ ይላሉ ኢማም አልቡኻሪ ማለት ሙሐመድ ኢብኑ እስማዒል ይባላሉ ሰሂህ አልቡኻሪን ያዘጋጁ ናቸው ከቁርአን ቀጥሎ አሰሑ ኪታቢን بعد كتاب الله عز وجل ከቁርአን ቀጥሎ ሰሂህ የሆነ መጽሐፍ ተብሎም ሲያሜ የተሰጠውን ሰሂህ አልቡኻሪን ያዘጋጁ ናቸው ወደ 197 አካባቢ ተወልደው በ256 በሂጅራ አቆጣጠር የሞቱ ናቸው ምን አሉ በኪታባቸው ላይ ባቡ አልዕልሙ قبل القول والعمل አልዕልሙ እውቀት ይላሉ قبل القول ከንግግር በፊትና والعمل ከስራ በፊት ነው ምን ማለታቸው ነው አንድ ሰው አንድን ነገር ከመስራቱ እንዲሁም ከመናገሩ በፊት ምን ይቀድማል ዒልም ሃይማኖታዊ እውቀት ይቀድማል መጀመሪያ ማወቅ አለበት ምን እንደሚሰራ ምን እንደሚናገር ሊያውቅ ይገባል ካወቀ በኋላ ነው የሚናገረውም የሚሰራውም አልዕልሙ قبل القول እውቀት ከንግግር በፊትና والعمل ከስራ በፊት ነው ከዛ ማስረጃ ሲያቀርቡ ምን አሉ ወደሊሉ ማስረጃውም قوله تعالى እንዲህ የሚለው የአላህ ቃል ነው አላህ በሱረቱ ሙሐመድ አለይሂ ሰላቱ ወሰላም ቁጥር 19 ላይ ፈዕለም እወቅ ይላል ተናገር አላለም ስራ አላለም መጀመሪያ ምንድነው ያለው እወቅ انه ነገሩ لا اله الا الله اي لا معبود بحق الا الله ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን እወቅ ነው ያለው እውቀትን ቀዳማ ያደርጓል ማለት ነው ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን ማወቅ አለብን ከዛም ወስተግፊር لذنبك ስለ ስህተትህም ምህረትን ጠይቅ ይላል ምህረትን ጠይቅ فبدا አሉ ሸይኹ ሲናገሩ ጌታችን ጀመረ بالعلم بأوقات جمرة قبل القول والعمل قبل القول
ከንግግር በፊትና ወልዓመል ከስራ በፊት አላህ በምን ጀመረ በእውቀት ነው የጀመረው ፈዕለም እኛም ይሄን መሰረት አድርገን እውቀትን ማስቀደም ይኖርብናል ኢንሻአላህ የዛሬ ክፍል አንድ ትምህርታችን በአጭሩ ይህንን ይመስላል ከሸይኹ ኪታብ ላይ በዚህ መልኩ በጥሩ ጀምረናል አላህ ከፈቀደ ነገ ክፍል ሁለትን እንቀጥላለን በፔጁ ላይ የተለጠፈውን ያላነበባችሁ ወንድሞች በሳምንት 4 ቀን በአላህ ፍቃድ ከዚህ በኋላ ቋሚ ፕሮግራም ይኖረናል ማክሰኞና እሮብ ማታ ርዕስ እየመረጥኩኝ ሙሐደራ ፕሮግራም ይኖረናል ስለ እስልምናችን የምንማማርበት ይሆናል በዳዕዋ መልክ ማለት ነው ሐሙስና ጁሙዓ ዛሬና ነገ ማለት ነው ከመሽቱ 3 ሰዓት ነው በተለመደው ሐሙስና አርብ ማታ ደግሞ የአቂዳ ትምህርት ኪታብ እንጀምራለን ብለን ይሄው ዛሬ ኪታብ ኡሱሉ ሰላሳ ጀምረናል ኡሱሉ ሰላሳ ሽሩጡ ሰላት ቀዋዒዱ الاربع እንደጨረስን ኪታቡ ተውሂድንም በአላህ ፍቃድ እንቀጥላለን እሱን ካለቀ አል40 النووية 40 ሐዲስ እንማራለን ኪታብ ኡሱሉል ኢማን ይያልን እንቀጥላለን አላህ እድሜውንም ጤናውንም ሚስጠን በሽታውንም አላህ ያንሳልን አላህ ለኸይር ነገር ሁሉ ይወፍቀን የተስተካከለ አቂዳ ይዘን በተውሂድ ላይ ጸንተን በላ ኢላሃ ኢላላህ የምንሞት መልካም ባሮቹ አላህ ያድርገን ጀዛኩሙላሁ ኸይራ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ